ሴትነቷን የሚፈታተን ንግግር እየተናገራት ችላ የምትኖር ሴት አለች። ሁሌ ሴት ልጅ ብቻ አይደለችም ተበዳይ፣ ሁል ጊዜ ወንድ ልጅ ብቻ አይደለም ተበዳይ። ብዙ ጊዜ ምን ይወራል? በቃ የትም ቦታ ልክ ስታለቅስም ምንም ትበል በቃ ሁሌ ሴት ናት። ኦፍ ኮርስ በብዛት ሴቶች ናቸው የተበደሉ። ነገር ግን እንደየሁኔታው ተበድሎ የሚኖሩ ወንዶችም አሉ። ተበድሎ የሚኖሩ ሴቶች ብቻ ሳይሆን ተበድሎ የሚኖሩ ወንዶችም አሉ። ምንም አይጎልብሽም እኮ የሰውን ሀሳብ ብትቀበይ። ሲቀጥል ደግሞ እናንተም የሰውን ሀሳብ ለመስማት አንደርስቲ በጣም ብዙ ነገር ሰማሁ። ዛሬው ቪዲዮ በጣም ትልቅ አንኳር ነጥቦችን የያዘ ነው። በተለይ ለባለ ትዳሮች ይጠቅማል፣ ለነ ሩታና ለነ አብርሃምም እንዲሁም ደግሞ አጠገባቸው ላለች ለቅምጧም እናንተ ብዙዎቻችሁም እየተናደዳችሁባት ያላችሁ ለሄርሜላም ይጠቅማል። እንዲሁም ደግሞ በየቤታችሁ ናችሁ ለምትመለከቱት ለባለ ትዳሮች የሚጠቅም ቪዲዮ ነው ማለት ነው እና ሰፊ የሆነ ከእናንተ ኦዲየንስ የደረሰኝ ትልልቅ ምክር ሀሳቦችን እና እንዲሁም ደግሞ በጣም ትዳራችሁ ሊታደግላችሁ የሚችለው አንዳንድ ጉዳዮችን ይዤበት ቀርብ ያለው ማለት ነው። ከኔ ብቻ የመጣ ሳይሆን ከትልቅ የትዳር አማካሪ ሰዎች የተወሰደ ነው ያ ቪዲዮ ማለት ነው። ስለዚህ እሱን ቪዲዮ ማሳያችሁ ይሆናል ማለት ነው። ይህ ለሁሉም ይጠቅማል፣ ለሄርሜላ፣ ለነ አብርሃምም፣ ለሩታም እንዲሁም ደግሞ በየቤታችሁ ላላችሁ እነሱን ለምትመለከቱ ባለ ትዳሮች ወይም ደግሞ ትዳር ውስጥ ለመግባት ላሰባችሁ ትልቅ የሆነ ምክር ስላለው ነው። ውድ ቤተሰቦቼ እንግዲህ እንደነገርኳችሁ ነው። ብዙዎቻችሁ ጥያቄ የሚሆንባችሁና አንዳንድ ባለጌዎች ደግሞ ቀድሞ አፋቸውን የሚከፍቱበት ነገር አለ። ዛሬ እሱን ለማጥራት እሞክራለሁ። ምንድነው እሱም ጉዳይ ቀደም አድርጌ ቪዲዮውን ስጀምር በእነ አብርሃም ቀደም ባሉ ቪዲዮዎችና አንዳንድ የተቆራረጡ ቪዲዮዎችን ከፊት አስቀድሜ እለቃለሁ። እሱ ደግሞ ምንድነው ለኢምፐርሽን ነው። ቪዲዮ ጉልበት እንዲኖረውና ብዙ ሰዎች ጋር እንዲዳረስ ቀድሞ ብሎ ኢምፐርሽን ለመፍጠር ነው። ዘሎ ወደ ጉዳይ በገባ ብዙ ሀሳብ ሰዎች ጋር ለመድረስ ትንሽ አቅም ስለሚያንሰው ለዛ ነው ያንን ነገር የማደርገው። ይሄን ተመልክታችሁ በወንድማዊነት የጠየቃችሁኝ መልሱን እንደሰጠዋችሁ ተስፋ አደርጋለሁ። ነገር ግን ደግሞ ለተሳዳቢዎች ደግሞ ምንም መልስ የለኝም። ያው አፍ ሲከፈት ምን ይታያል የሚባለው ጭንቅላት ይታያል አይደለ? ባዶ ጭንቅላት ይታያል ይባላል። ስለዚህ ለተሳዳቢዎቹ ደግሞ ማን እንደሆኑ ከየት እንደመጡ ምን አይነት ሰዎች እንደሚሳደቡ ያንን ነገር ግልጽ ስለሆነ ስለማቀው ብዙም አልደነግጥም። ኤኒሃው ወደ ጉዳዩ እንግባና ትናንትና ከለቀቁት ቪዲዮ የተነሱን ሀሳብ እናስቀድምና ከዛ በኋላ ቀድሜ እንደነገርኳችሁ በጣም ስለሚጠቅም ቪዲዮውን እስከ መጨረሻው ድረስ ተመልከቱት፣ ታተርፉበታላችሁ። ወደ ጉዳዩ ልሂድ። በጣም ግዴታ ምናምን ያለው ፍላጎት የማግኘት ነው ግዴታ የለውም። የራሴን ህይወት የመኖር መብት አለኝ ደግሞ ስለዚህ የኔ ህይወት ውስጥ ገብተህ እንደዚህ ብታረጊ እንደዛ ብታረጊ እንድትለኝ አልፈልግም። እኔ ምንም ስለማለት ነው ማለት ነው። ገባ እኮ አሁን እኮ ቤት ውስጥ መሆን ነው የትኛውም ነገር እያስደፈረኝ ያለ። በዚህ ቤት ውስጥ ምንም አይነት ነገር በቃ አንድ አይነት ያው ከዚህ በፊት የተፈጠረውን ነገር በቃ እንዲፈጠር አልፈለግም። ሳይገባሽ ቀርቶ ሳይሆን ሁሉም ነገር ታውቂዋለሽ ሩታ። እኔ ያልሽኝ ነገር ግን እየታመስኩኝ ነው አይደለ? ትናንትና ከጎን ፍቅረኛውን ይዞ ወይም ደግሞ ቀምጡን ይዞ እኔ ያልኩሽን ነገር እየታዘዝኩሽ ነው። እንደገና ደግሞ ለእሷም ደግሞ የሆነ ብቻ ኤንዌስ ውድ ቤተሰቦቼ የሩታና የአብርሃም ጉዳይ በብዙ ትዳሮች ውስጥ መነጋገሪያ ርዕስ መሆኑን እኔም መረጃው ደርሶኛል። በጣም ብዙዎችም እያነሱ ነው። መረጃ ስለ አንዳንዶች የምትቃጠሉ የሄርሜላ ደጋፊዎች አሉ፣ የምትንገበገቡ ሳናማክራችሁ ወይንም ደግሞ ገብታችሁ ይውልን ሳንላችሁ እየገባችሁ እናንተም በማያገባችሁ እኛ እኮ የምናነሳው መልካምና ጥሩ ሀሳቡን ነው። ሁለቱ አንድ ላይ የሚሆኑበት የሚታረቁበትን እንደዚህ አይነት ደግሞ ሰው ትዳር ላይ ገብተው ደግሞ የሚበጠብጡ አይነቱን እንደ ሄርሜላ አይነቱን ለመቃወም ሀሳባቸውን ለመክታት እና የሚደረገው ነገር ትክክል እንዳልሆነ ሀሳብ ሰጀስት ለማድረግ ነው እኛ እዚህ ጋር እንትን እያደረግን ያለ ነው። እናም ደግሞ ከዚህ ቀደም እኔ መረጃ አለኝ ብዬ ያወጣሁት ነገር ሁሉም ነገር እንደሆነ ነው ያያችሁት። የሩታ ጋር ልጻኑን ይዞ ሄርሜላ ጋር ሄደ አይታችኋል። ከዛም በፊት ደግሞ ልጁን ይዘው አብረው ታይቷል የተባለው ያው እውነት መሆኑን አይታችኋል። በልጁ ጉዳይ አሁንም ስምምነት ውስጣቸው እንዳለና አብረው እንደሆኑ ነው። ሌላውንም እንደዚሁ ከዚህ ቀደም የነገርኳችሁ እንደሆነ አይታችኋል። ስለዚህ አንዳንዶች ብዙዎቻቸው አይደለም አንዳንዶች በጣም ጥቃቅን አንዳንዶች
ያለ ስራ ተቀምጣችሁ የሰውን ዝም ብላችሁ ስድብ እናንተን ትችት ያለባችሁ አሉ። የኔ ስራነቱ ምንድነው? በደንብ አድርጌ ሪያክት አደርጋለሁ። ለተጠየቁት መልስም ደግሞ ከኦዲየንሱ ለመጣልኝ ግሩፕ አለኝ። እዛ ላይ ደግሞ በሜሴጅም በሚደርሰኝ በዛ መልእክት አደርሳለሁ ማለት ነው። ወደ ጉዳይ ልምጣና ማለት ነው ይህን ነገር የማደርገው እኔም እንደ ስራ ስላየሁት ተቀምጬ እዚህ ጋር ብዙ ነገር ባወራም ክፍያም ነገር ስለማገኝ ነው። ገባችሁ አይደል? አነሰም በዛ ይህ ነገር የትዳር ጉዳይ ስለሆነ በጣም ብዙ ትዳር ውስጥ ያሉ ሰዎች ደግሞ ይህን ቪዲዮ ይመለከታሉ። የእነሱ ቪዲዮ ሀሳባቸው ወደ ሌላ እንዳይሄድ እነሱ ላይ እንደዚህ አይነት ችግር ቢፈጠር እንኳን በምን መልኩ ይፈቱታል የሚለው ነገር ላይ ለመወያየትና ሀሳብ ለማንሳት እኚህም የማነሳውን ሀሳብ ደግሞ ይዘው አዎ ትክክል ነህ ብለው ብዙዎቹ መልእክት የሚያደርሱኝ አሉ። አንዳንዶች ደግሞ በስድብ እንትን የሚሉ አሉ። እኛም ለስድቡ አንደነግጥም። እውነት ለመናገር ግን በህይወታችሁ ውስጥ በእናንተ ህይወት ውስጥ ወዳጅ ዘመድ ቤተሰብ መስለው ደግሞ እንደ ሄርሜላ አይነት ደግሞ የእናንተን ትዳር የእናንተን ባል ወይም ደግሞ የእናንተን ሚስት በጣም የሚመኙና የሰው ትዳር የሚበክሉ ብዙ ሰዎች ስላሉ አስተማሪነቱንና ያለውን እውነታ ለእናንተ ቀድሞ ከማድረስ አንጻር ነው። ስለዚህ በጣም ተደጋጋሚ ጊዜ ለሚመጡት እኔ ለሁሉም መልሼ ስለማልችል ተሳዳቢዎቹን ከዚህ በኋላ እየጠረግን ማውጣት አይከብደንም ማለት ነው። እኔው ከምትወዱኝ ጋር ግን እንቀጥላለን። እዚህ ጋር እንግዲህ አይታችኋል። ለአብርሃም ለሩታ እዚህ ቤት ማንም እንዳይደርስ ከማንም ጋር እንዳትይ ምናምን እያላት ነው። ግን ሪስፔክትነቱ የሌለው መሆኑንም እዚህ ጋር የምናየው እቺን ልጅ አሁንም ይዟት መጥቶ በቤቷ በዚህ ደረጃ ማሸማቀቅ የለበትም። ልጅቷ በሩታ በጣም ጠንካራ መሆኗን የተረዳሁት እውነት ለመናገር በጣም ጠንካራ ሴት ነች። ልጄን ሰጥሽ እኮ ነኝ የሰጠው ካልገባህ የሩጣውን ፈቀቅ የሰጠው የምሬን ነው አይደለም። አይ አንዳንድ የምትናገራቸው ነገሮች በደንብ እያስተዋሉ ነው ነገር በደንብ እያሰብክበት ቢሆን ጥሩ ነው። ሩታ ምን አይነት እውነት እንዳላትና ምን እያደረገባት እንደሆነ እስኪ በእናንተ ህይወት ውስጥ እንደዚህ አይነት ነገር ሲገጥማችሁ በምን መልኩ ነው ሶልቭ የምታደርጉት የሚሉትን በጣም ብዙ የምክር ሀሳብ በተለይ ትዳር ውስጥ ላላችሁ ሰዎች ትልቅ ምክር ሀሳብ ስለሚሆናችሁ ይህን ቪዲዮ እስከ መጨረሻው ድረስ እንድትመለከቱት ጋብዛችኋለሁ። በጣም አንኳርና ምርጥ ነጥቦችን ይዤ የመጣሁት በቲክቶክ ላይ በዩቲዩብ ላይ በጣም ታዋቂ ነው። በስራው በትዳር አማካሪነት ነው የሚሰራውና የሚያነሳቸው ሀሳቦች ብዙዎች ሼር ያደርጉኛል። ይህን ቪዲዮ ቢያዩት ይህንን ብታደርሳቸው እያሉ ያደርሱኛል። ስለዚህ ሼር ከተደረገልኝ ውስጥ ትልቅ መልእክት ስላለው ለነ ሩታና ለነ አብርሃም ትዳር ብቻ ሳይሆን ሄርሜላንም ጭምር በሰው ትዳር ውስጥ የሚገቡ ምን አይነት ሰዎችና ለራሳቸው ህይወት ምን አይነት አስከፊ እንደሆኑ የሚያሳይ ሌላውም ደግሞ ከዛም ባለፈ ደግሞ ሌሎቻችሁ ቤት ሆናችሁ ለምትከታተሉት ይህ ለእናንተ ትልቅ እና አስተማሪ ቁም ነገር ያለው ነውና ይህ ቪዲዮ እስከ መጨረሻው ድረስ ተመልከቱትና በእነሱ ዙሪያ አሁን በምትመለከቱት በእነሱ ዙሪያ ያለውን ሀሳብ ጠቅለል አድርጎ በደንብ አድርጎ የሚያስረዳና የሚገልጽ ነውና ቪዲዮውን እስከ መጨረሻው እስኪ መልእክቶቹን እንስማ። ከዛ በኋላ ያለው ትርፉ ራስን ማርከም ስሜትህን ተቆጣጠርና ከቻልክ አንድ ሴት ጋር ሰብሰብ ብለው ኢቭን እንኳን ቋሚ አንድ አግብተህ አንድ ሚስት ኖሮ ከሌለ እንኳን ጓደኛ ከያዝክ አንድ ሴት ጋር ነው። ያ ራስን መግደል ነው። ከዛ በኋላ አንድ ወንድና ሴት በጣም ስለተፈቃቀሩ በጣም ስለተከባበሩ በጣም ኦቨር ስለተዋደዱ ሰላም ህይወት ይኖራሉ ወይ? ይሄ የብዙ ሚሊዮን ሴቶች ጥያቄ ነው። የብዙ ሚሊዮን ወንዶች ጥያቄ ነው። በነገራችን ላይ ሴት የሆነ ጓደኛ አቁማ የሆነ ጋ አቁማ የሆነ ጋ የምትሄደው ወንዱ አንዷን አቁሞ አንዷ ጋ ልሳካ ብሎ ወደ ብዙዎቹ ጋር እየሄዱ የሚሄዱት በአንድ በሚገርም አደገኛ ሚስጥር ነው። ሁለት ወንድና ሴቶች ስለተዋደዱ ስለተፈቃቀሩ የተባረከ ህይወት አይኖራቸውም። የተባረከ ህይወት የሚኖራቸው ፍቅራቸው ዘለቄታ የሚኖረው በእርግጠኝነት አንድ ነገር መካከላቸው ሲኖር። በነገራችን ላይ ይሄ በጣም የተጠናበት እናንተ ብትሞክሩበት እኔ 100% ኃላፊነትን ወስድበት ነገር ነው ማወራችሁ። እሱ ምንድነው? የተፈቃቀራችሁ ሰዎች ያገባሽውን ሰው ወይ ደግሞ ያፈቀርሽውን ሰው እስከ ለተሞትሽ ከሱ ጋር መኖር የምትፈልጊ ከሆነ ከሷ ጋር መኖር የምትፈልጉ ከሆነ አሁን በትዳር ውስጥ ይሄን ቪዲዮ የምትሰሙ በትዳር ውስጥ ያላችሁ ሰዎች ካላችሁ ትዳራችሁን ገነት ማድረግ የምትፈልጉ ከሆነ አንድ በህይወታችሁ የሚገርም ነገር ያስፈልጋችኋል። እሱ ምንድነው? እግዚአብሔር ነው። በእርግጠኝነት ነው የምነግራችሁ። ሁለት የሚዋደዱ ሰዎች መካከል እግዚአብሔር ከሌለ የሚያዋድደው የእግዚአብሔር መንፈስ ከሌለ በጣም ቢፈቃቀሩ
በጣም እስከ ጥግ ሳይኮሎጂ ያጠኑ በጣም የሚገርሙ ምሁራንም ቢሆኑ እማትነካው የማይነካት የሚገርም ህግ ተቀምጦ የሚገራርሙ ሳይካትሪስቶችና የስነ ልቦና ምሁራን አጠገባቸው ቢኖሩ እኔ 100% እርግጠኛ ነኝ ከ5 ዓመት ከ10 ዓመት በኋላ ይፋታሉ። መቼም ቢሆን የማይፋቱት ምን አይነት ባልና ሚስቶች ናቸው፣ ምን አይነት ፍቅረኛሞች ናቸው ብላችሁ ካላችሁኝ እግዚአብሔር መካከላቸው ያለ እግዚአብሔር ነው የሚያዋድደው፣ እግዚአብሔር ነው የሚያፈቃቅረው፣ እግዚአብሔር ነው የሚያከባበረው። ፈተናውን እያለፉ ሲሄዱ እየጠነከሩ የሚሄዱት የእግዚአብሔር መንፈስ መካከላቸው ካለ ነው። የእግዚአብሔር መንፈስ መካከላቸው ከሌለ እኔ 100% እርግጠኛ ነኝ 100%። በነገራችን ላይ ሴት ልጅ እናትና አባቷን ትተዋለች ነው የተባለው። ነገር ግን እግዚአብሔርን ትተዋለች አልተባለም። ወንድ ልጅ እናትና አባቱን ሊተው ይችላል፣ እግዚአብሔርን ይተዋል ግን አልተባለም። እግዚአብሔር የሌለበት በእርግጠኝነት ነው የምነግራችሁ ትዳር ሊሆን አይችልም። የሆነ ሪሌሽንም ቆሞ ሌላ ነገር ይጀምራል። እዛም ግን የሚያዋደደው የእግዚአብሔር መንፈስ መካከላቸው ከሌለ በቅርቡ ሊለያዩ ይችላል። በጣም ብዙ ሚሊዮን ሴቶች ማለት ይቻላል በኢትዮጵያ ውስጥም ወንድ ያፈራርቃሉ። እግዚአብሔር የሚያዋደድ እግዚአብሔር መንፈስ እነሱ መካከል የለም፣ እነሱም አይፈልጉትም። እሱን ከቤታቸው አስወጥተውታል። ከዛ የተነሳ ጓደኝነት ይጀምራሉ፣ ይቆማል። ትዳር ይጀምራሉ፣ ይቆማል። ትዳር ይጀምራሉ፣ ይቆማል። ስለዚህ ሁለት የሚፈቃቀሩ ሰዎች ስለተፈቃቀሩ ብቻ በሰላም ይኖራሉ ብላችሁ የምታስቡ ሰዎች ተሳስታችኋል። ሰላም ሆናችሁ መኖር ከፈለጋችሁ የሚያዋደደውን የእግዚአብሔርን መንፈስ መካከላችሁ አስገቡ። 100% እርግጠኛ ነኝ። ፈተና ሊበዛበት ይችላል፣ ፈተና ሊበዛብሽ ይችላል። በእርግጠኝነት ግን እስከ ዕለተ ሞትሽ በትዳር ጸንተሽ ትኖሪያለሽ። እስከ ዕለተ ሞትህ ከሚስት ጋር ጸንተህ ትኖራለህ። ይሄ ካልሆነ ግን ይመጣል ሰው ይሄዳል፣ ይመጣል ሰው ይሄዳል፣ አሁንም ሰው ይመጣል፣ አሁንም ሰው ይሄዳል። ይሄንን ማድረግ ከቻላችሁ የሚገርም ህይወት ነው የምትኖሩት። አሁን ያገባችሁም ሰዎች ያላገባችሁም ሰዎች ከማግባታችሁም በፊት ይሄን አስቡበት። ስለተፈቃቀራችሁ አትዋደዱም እስከ መጨረሻው። የሚያዋደደው የእግዚአብሔር መንፈስ ግን መካከላችሁ ካለና በቤታችሁ ከገባ በእርግጠኝነት ነው የምነግራችሁ ምንም ፈተና ቢሆን ተቋቁማችሁ እስከ ዕለተ ሞታችሁ ትኖራላችሁ። በዚህ ጉዳይ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። በጣም ቤቴን ማዳን እፈልጋለሁ፣ ትዳሬን መታደግ እፈልጋለሁ፣ በጣም ጫና በዝቶብኛል፣ ስቃይ ላይ ነኝ፣ መማከር እፈልጋለሁ፣ መጠንከር እፈልጋለሁ የምትሉ ካላችሁ ነገ ዛሬ ሳትሉ አሁኑኑ ወደ መልህቅ ደውሉ። ይሄን ቪዲዮ ለዘመድ ለጓደኛ ለቤተሰብ ላኩላቸው። ውጭ ሀገር ያላችሁ ሀገር ውስጥም ያላችሁ ክፍለ ሀገርም ሆናችሁ እንዴት ልማከር የምትሉ ካላችሁ በስልክና በኦንላይን በአካል የማማከር አገልግሎት እንሰጣለን። ስነ ልቦናዊ ጥንካሬ ለማግኘት ከፈለጋችሁ ወደ መልህቅ ጎራ በሉ። እንዲሁ ደግሞ ይሄን ቪዲዮ ትዳራቸውን ለመፍታት ቤታቸውን ለመበተን ላይ ያሉትን ዘመዶች ያሉ ቤተሰቦች ካሏችሁ ለነሱ ይሄን ቪዲዮ ሼር አድርጉላቸው። 09774050 አንድ ቀን ይጠቅማቸዋል። ይሄን ስልክ ሴቭ አድርጉት። የትዳር ሐኪም መጻፍን እፈልጋለሁ፣ ትዳሬ ላይ መስራት እፈልጋለሁ፣ ራሴ መስራት እፈልጋለሁ፣ ምንድነው የሴት ግዴታ፣ ምንድነው የወንድ ግዴታ፣ ማግባት እፈልጋለሁ ግን ትዳር አላገኘው የምትሉ ካላችሁ የትዳር ሐኪም መጻፍን አንብቡ። ወዲያው የሆነ ውሳኔ ላይ ትገባላችሁ። መጻፉን ለማግኘት 09885077 የኔ ሀሳብ ግልጽ ይመስለኛል እኮ ሩታ። የእኛም ሀሳብ ግልጽ እኮ ነው። የእኛም ሀሳብ ግልጽ ነው ሩታ። እንግዲህ እንደሰማችሁት ነው። ይሄ ለሁላችንም ትምህርት ይሆናል። በተለይ ደግሞ አሁን እያየን ያለ ነው በሁለቱ ዙሪያ አብርሃም እውነት ለመናገር እንድናዝንለትም እንዳናዝንለት የሚያደርጋቸው ነገሮች በጣም የተለዩ ናቸው። ኦልሬዲ እቺ ልጅ አሁን ከእሱ ጋር መቆየት አልፈልግም ብላ ብቻዋለች። ቢሆንም ግን የተሻለውን ነገር ማድረግና ለእሷ ትሁት ሆኖ ለልጁም አባት ሆኖ መታየት ሲገባው በተደጋጋሚ ጊዜ ከዚህ ሽል ጋር እየታየ የማይጠቅመውን ነገር ውስጥ እየገባ ነው የምናየው ማለት ነው። የማይጠቅመውን ነገር ሰላማዊ መንገድ እያወራኋት የነበረው ማለት ነው። እሷ ግን ያንን ነገር ማረዳት ካቀረ ምን ማድረግ ይችላል ታዲያ? አንዳንዴ እኮ በንግግር የሚፈቱ ነገሮች አሉ አይደል? እና ለሁላችሁም የአሁኑ እስካሁን የሰጧችሁ በጣም አሪፍ ትምህርት ነው ብዬ አስባለሁ። ለእነሱም አድርሻለሁ ብዬ አስባለሁ። አሁንም እናንተ በጣም ግራና ቀኙን ስለምትመለከቱ ስለምትታዘቡ ብዙ ነገር እየታያያችሁ እየታዘባችሁ እያደረሳችሁን ነውና ከልብ አመሰግናለሁ። አሁንም ጠቃሚ የሆነ ነገር የሆነ ሀሳብ ነውና የምታደርሱም ከልብ አመሰግናለሁ። ሌላው ደግሞ ልናገር እንዳላልፈው መጀመሪያ መግቢያው ላይ እንደተናገርኩት አስቀድሜ ከፊት
አንዳንድ ከነባር ቪዲዮዎችም ከተለያዩም የቀነጫጨብኩ የማሳየው የነበረውን ነገር ለማስታወስ ቀደም ብሎ የነበረውን ነገር መነሻውን ለማስታወስ እና ለቪዲዮም ኢምፕሬሽን አቅም ለመስጠት ነው። ስለዚህ ምናልባት እዚህ ሚዲያው ላይ ያላችሁ ሰዎች ትረዱታላችሁ። ለቪዲዮ አቅም ለመስጠትና ኢምፕሬሽን እንዲኖረው ያንን ነገር ከፊት አስቀድሜ ከዛ በኋላም ደግሞ ሐሳቤን መልእክቴን የማደርሰው ማለት ነው። በቀጥታ ሰብዩን ለሰው ደረቅ ይሆናል በሚል ነው ከፊት የማደርጋት ያችን ኢምፕሬሽን ብዬ አሁንም በድጋሚ መንገር እወዳለሁ። እወዳቸዋለሁ። ሱራዛ ሀበሻ ነበርኩ ባይ